ሌላ ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር፣ እዚህ ቦታ ምናምን ምናምን ብሎ እሱን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቀርብልሃለሁ። 48 ዓመት ውትድርና አገልግያለሁ ነው። ጄኔራል ባጫ ደበሌ በ1995 መጨረሻ ላይ ፕሪቶሪያ ለሕክምና መጥቶ ሳለ ትርሲት ተብሎ ከሚታወቅ ሬስቶራንት ውስጥ አግኝቸው ነበር። ከኢትዮጵያ ኤምባሲ የተመደቡለት ሾፌርና አጃቢ አብረውታሉ። አካባቢውን በአይን እየተቆጣጠሩ የጄኔራሉን ደህንነት ይጠብቁ ነበር። ትዕዛዝ ሆኖባቸው እንጂ ፕሪቶሪያ ላይ ባጫ ደበሌን የሚተናኮለው ቀርቶ የሚያውቀው እንኳ አልነበረም። ባጫ ቴክሱ እንደ ወትሮው ሽክ ብሎ ነበር። ቄንጠኛ ጫማ ተጫምቷል። የነጭ ሸሚዙን እጅጌ 2 ዙር አጥፎታል። የወርቅ ሀብሉ በሸሚዙ መሃል ያበራል። የዳንሰኝነት ቅርጹንና ተፈጥሮውን ጠብቆ መቆየቱን አልተጠራጠርኩም። በሞቀ ሁኔታ ከተቃቀፍን በኋላ ቁጭ ብለን ጥቂት ተጨዋወትን። የምንወዳችሁ ታዳሚዎቻችን ይትረካ ደስተኛው ጄኔራል በሚል ርዕስ የቀረበ የተስፋዬ ገብረአብ ትረካ ነው። የደራሲው ማስታወሻ በተሰኘው መጽሐፍ ውስጥ ይገኛል። እንቀጥለው። እዚህ ነህ እንዴ ለካ ሲል ጠየቀኝ። እዚህ ነኝ። ይኸውልህ አንተስ እዚያው ነህ? እኔም እዚያው ነኝ። ይህን ከተባባልን በኋላ የምናወራው ጠፋን። ጓደኞቻችን እንዴት ናቸው ስል ጠየቅኩት። ደህና ናቸው። ከጥቂት ዝምታ በኋላ እንዲህ አለኝ። አቦይ ስብሐትን ላነጋግርልህና ወደ አገር ቤት ተመለስ። ስስቅበት ጊዜ ሊያሳምነኝ ጥረት አደረገ። ምን መሰለህ፣ እንደ ቀድሞው እንዳይመስልህ። ብዙ ነገር ተሻሽሏል። ብዙ ነገር ተለውጧል። እንደምታውቀው የአገሪቱ ዋና ችግር የነበረው ዘረኛው ሴ ነበር። እሱ ደግሞ እንደምታውቀው ሸቤ ገብቷል። አንድ ነገር ልንገርህ፣ እነሴ ሊያርዱን ተዘጋጅተው ነበር፣ ግን ቀደም ናቸው። አሁን ብዙ አሰራሮች ተስተካክለዋል። ደበሌ ይሙት ኢኮኖሚያችን እየተመነጠቀ ነው። በጣም ሳኩ። ባጫ ግን ቀጠለ። ደበሌ ይሙት ስልህ ኢኮኖሚው አድጓል፣ ብትመለስ ይሻላል። እዚህ ደቡብ አፍሪካ ምን ታደርጋለህ? ለአቦይ ስብሐት ልንገርልህና ተመለስ። ባጫ አልኩት ትከሻውን ይዤ። ለአንተም እያዘንኩልህ ነው። ለአንተ የምመኝልህ ያን እግዚአብሔር የሰጠህን የተደበቀ ታምራዊ ችሎታን ብትቀጥልበት ነው። የኢትዮጵያን ሕዝብ ፍቅር ልታተርፍ የምችልበት ያን ድንቅ ችሎታን ተጠቀምበት፣ እርካታ ታገኝበታለህ አልኩት። ባጫ አላደመጠኝም። በመከፋት ተከዘ። ከዚያ በኋላ ልናወራ የምንችለው ርዕስ አልነበረንም። ጤንነትህ እንዴት ነው ታዲያ ስል ጠየቅኩት። ደህና ነኝ። ከመቀመጫ የተነስቼ ለስንብት እየጨበጥኩት አምላክ ምህረቱን ይስጥ። ሰሞኑን እንኳ እዚህ ፕሪቶሪያ የለሁም። ከቆየህ ግን ምናልባት በድጋሚ እንገናኝ ይሆናል ብዬ ተለየሁት። ከዚያ በኋላ ደስተኛውን ጄኔራል አላገኘሁትም። አዲስ አበባ እንደተመለሰ ግን ለቀድሞ ጓደኞቼ ስለኔ አንስቶ ፕሪቶሪያ ላይ ያገኘው ሲል ነገራቸው። አያያዘናም እንደ ማንኛውም ስደተኛ ሲንከራተት አገኘሁት። ተራ ሰው ተራ ስደተኛ ሆኗል ሲል አብራራላቸው። ጓደኞቼ ይህን ሲጽፉልኝ ባጫ አልዋሸም፣ እውነቱን ነው ስል መልስ ሰጠው። በእርግጥም ባጫ አልዋሸም ነበር። ተራ ስደተኛ ተራ ሰው ነበርኩ። ከባጫ ጋር የማንግባባው አዲስ አበባ ከወያኔ ጋር ሳለሁስ ምን ነበርኩ የሚለው ጥያቄ ላይ ነው። ይህም የአስተሳሰብና የምርጫ ጉዳይ ነበር። በተቀረ እንደ ሚሊዮናት አበሾች ሁሉ እኔም ተራ ስደተኛ መሆን እርግጥ ነው። በገዛ ፍላጎቴ ለወያኔ አስረክቤ የነበረውን ነፃነቴን መልሼ እንዳገኘው ባጫ የመገንዘብ ችሎታ ይኖረዋል ተብሎ ግን አይታሰብም። ከባጫ ደበሌ ጋር ለመጀመሪያ ጊዜ ተዋወቅ ነው አዴት ከተባለ ቦታ ላይ በ1982 መጨረሻ ነበር። ነፍሱን ይማረውና ኢያሱ በሬ ነበር ያስተዋወቀን። ባጫ የሙዚቀኛነት ስራውን ትቶ ወደ ፖለቲካው የገባበት ወቅት ነበር። በወቅቱ አዴት ላይ ዮናታን ዲቢሳ በሚመራው መድረክ እነ ክንፈ ኦህዴድ የተባለውን ድፎ ዳቦ እየጋገሩ ነበር። በዚያን ዕለት ኢያሱ በርሄ ስለ ባጫ ጥቂት አጫውቶኝ ነበር። ኋላ ደርግ ሲወድቅም ከሌሎች ሰዎች ስለ ባጫ ተጨማሪ ሰማሁ። አልፎ አልፎም በተለያዩ አጋጣሚዎች እንገናኝ ነበር። ጓደኛሞች ግን አልነበርንም። ጥሩ ሰላምታ ብቻ ነበረን። የባጫ የህይወት ታሪክ በጣም አጭር ነው። የቡራዩ ልጅ ሲሆን ሲወለድ ወላጆቹ አትንኩኝ ደበሌ ሲሉ ሰየሙት። አትንኩኝ እድሜው ለጋብቻ ሲደርስ ወታደር ሆነ። ቀልጣፋ ስለነበረም ከጓደኞቹ ቀድሞ የ10 አለቃነት ማዕረግ ማግኘት ቻለ። 10 አለቃ አትንኩኝ ደበሌ ኤርትራ ላይ እንደማንኛውም ወታደር ለእናት ሀገሩ በጀግንነት ሲዋጋ ቆይቶ ድሉ ለጠላት ሆነና ባጫ የመማረክ ዕጣ ገጠመው። ባጫ ከተማረከ በኋላ በምርኮኛ ማዕከል ቆይታው በአጭር ጊዜ ውስጥ በሙዚቃ አፍቃሪነቱ ታዋቂ ለመሆን በቃ። ምርኮኞቹን በማዝናናት ሀዘናቸውን እያረሳሳ
የማይረሳ አስተዋጽኦ አደረገ። ያለምንም የሙዚቃ መሳሪያ በከንፈሩ ብቻ ድምጽ እያወጣ በራሱ ድምጽ መልሶ እየደነሰ ጓደኞችን ለማስደሰት ያደርግ የነበረውን ጥረት አብረውት የነበሩት በፍቅር ያስታውሱታል። በወቅቱ የባጫ የሙዚቃ ፍቅርና ችሎታ የመሰጠው ኃይሌ አሲምባ የተባለ የሻዕቢያ የባህል ክፍል ባልደረባም ለባጫ ክራር ሸልሞታል። ይህ በእንዲህ እንዳለ ያሬድ ጥበቡና በረከት ስምዖን ወደ ሻዕቢያ ነፃ መሬት ሄደው ለመታገል ፈቃደኛ የሆኑትን ምርኮኞች ለይተው ወደ ኢህዴን ነፃ መሬት አመጧቸው። አትንኩኝ ክራሩንና አንድ ቅያሬ ሱሪ ይዞ ወደ ኢህዴን ከመጣ በኋላ የኢህዴን ኪነት ውስጥ ከጃዝ መችነት እስከ ኃላፊነት እየሰራ ታገለ። ኦህዴድ ሲመሰረትም አትንኩኝ የተባለውን የወተት ስሙን በመተው ራሱን በራሱ ባጫ ሲል ሰየመ። በዚያው ሰሞንም ደርግ ወደቀ። ደርግ ሲወድቅ እነ ጻድቃን ሜጀር ጄኔራል የሚለውን ማዕረግ ከባጫ ስም ፊት ጨመሩለት። ሜጀር ጄኔራል ባጫ ደበሌ ሆነ። ባጫ ከጀነራልነቱ ይልቅ በአስደናቂ ዳንስ ችሎታውና በሙዚቃ ፍቅሩ በሰራዊቱ ውስጥ በሰፊው ይታወቅ ነበር። ስለ ዘመናችን የወያኔ ባለስልጣናት ስናወጋ መቼም ስለዚሁ ደስተኛ ጀነራል ማነሳሳታችን አይቀሬ ይሆናል። በሰራዊቱ ውስጥ ስለ ባጫ ብዙ ቀልዶች ይነገራሉ። እነ ጀነራል ረጋሳ ጅማን የመሰሉ ወታደራዊ ጠበብት የጨበጡት በትረ መኮንን ባጫ እጅ ላይ በመውደቁ ከልብ የሚያዝኑ አጋጥመውኛል። ማዘን አያስፈልግም፣ እንዳልጨበጠ ማሰብም ይቻላል። ለስላቃዊ ፈገግታ ቢሆናችሁ ታዲያ የጄኔራሉን አንዳንድ ገድሎች በጨረፍታ ላውጋችሁ። ጄኔራል ባጫ አንዳንድ ጊዜ መድረክ ላይ ያልተጠበቁ ንግግሮችን ያደርጋል። እንዴት እነዚያን ደፋር ንግግሮች ሊናገር እንደሚችል ግን የሚያውቅ የለም። እንዲያ እየተናገረ የህወሓት ምርጥ ሰው ሆኖ ሊቆይ በመቻሉ የሚገረሙም አሉ። ክንፈ በተገደለበት ስብሰባ ላይ ባጫ እንዲህ ብሎ ነበር። ኢትዮጵያ በመላ ሀገሪቱ በ100 ዓመት ያልገነባችውን ትግራይ በ10 ዓመት ፋብሪካ በፋብሪካ ሆናለች። ይሄ ፍትሃዊ አይደለም። የትግራይ መኮንኖች በዚህ የባጫ ንግግር ከመደነቅ በላይ ተገርመዋል። ያስገረማቸው ባጫ የተናገረው ሳይሆን ያን የመሰለ ንግግር ከባጫ አንደበት በመስማታቸው ነበር። ኮሎኔል ተወልደ የተባለው የመከላከያ መረጃ ኃላፊ እጁን ያወጣና እንዲህ ይላል። እዚህ ስብሰባ ውስጥ ሚሊዮናትን ዘርፎ ያከማቸ ጄኔራል አለ። የዚህ መረጃ ዝርዝር በእጅ ላይ ይገኛል። ባጫ ለተናገረው መልስ መሆኑ ነው። ባጫ የዘመኑ ባለ ሚሊዮን ቱጃር መሆኑ በድፍን መከላከያ የተከካና የተቦካ ወሬ ስለነበር ነው ተወልደ ወደ ዝርዝሩ ያልገባው። ባጫ ይህን ያህል ገንዘብ ማከማቸቱ የታወቀው አሮጌው ገንዘብ በአዲሱ በተለወጠበት ዕለት ነበር። ባጫ እንደ ሱጴ ቦሮ የቡና ነጋዴ ገንዘቡን ባንክ አያስቀምጥም። የገንዘብ ለውጡ የመጣ ጊዜ ታዲያ ችግር ውስጥ ገባ። ጠባቂዎቹን በቡድን አሰልፎ ገንዘቡን ከፋፍሎና በታትኖ ሲያስመነዝሩ አለ። የህወሓት ሰዎችም ይህን መረጃ አግኝተውታል። ባጫን ግን አልነኩትም። ገንዘብ ከማፍቀሩ በቀር ምንም የፖለቲካ በደል ያልፈጸመ ንጹህ ሰው ነው ብለው ያምናሉ። ገንዘብ ማፍቀር ደግሞ ምን ችግር አለው? ባለስልጣናት ሁሉ የቻሉትን ያህል እያፈቀሩ ነበር። በዚያን ዕለት ባጫ ትግራይ ላይ ስለተገነባው ፋብሪካ ሲናገር ግን እንደዋዛ ዝም አልተባለም። መከላከያ ውስጥ የተቋቋመው ጊዜያዊ ሙስና ኮሚቴ ባጫ ደበሌን ጠርቶ አነጋገረው። የሙስና ኮሚቴው ዳኞች ጄኔራል ክንፈ ዳኘው፣ ግርማ በዶ፣ አባተ አሊያም ጎምቢሶና ጌትነት ጉደያ ነበሩ። ባጫ ተከሰሰና እነዚህ ፊት ቀረበ። ከዲንሾ ጫት ላኪ ኩባንያ 10 ሚሊዮናትን መብላት ተረጋግጧል። ይህን ገንዘብም በገንዘብ ለውጡ ጊዜ ፒካፕ መኪና መደበ ሞላና ሽመክት በተባሉ አጃቢዎች አማካይነት በፌስታል እየሞላ ማስመንዘር ታውቋል። እምነት ክህደት ሲሉ ጠየቁት። ባጫ ካደ። ኮሚቴው ተጨማሪ መረጃ ለማሰባሰብ በቀጠሮ ያሰናብቱታል። በዚህ መሃል ባጫ በብቸኛ ወዳጁ ባዜም መስፍን በኩል አማላጁ ወደ መለስ ዜናዊ ይልካል። መለስ ዜናዊ እጁን አስገባ። ወደ ጄኔራል ሳሙራ ደውሎ እንዲህ ይለዋል። 49 አመጣና 50 አመጣ ተማሪ እኩል ነው። ባጫን አትንኩት። መለስ ይህን የተናገረው ሳሞራም ሆነ ባጫ ወይም ሌሎቹ ጄኔራሎች በዝርፊያው አንዱ ከሌላው እንደማይተናነስ ለማመላከት ነበር። ሳሞራ ይህችን የመለስን ውስጥ ወይራ ንግግር እንደ ቀልድ እያደረገ መኮንኖች ክበብ ከረምቡላ ዙሪያ ሲያወጋት ሰነባበተ። ከዚያም የባጫ ክስ ተሰረዘለት። የመለስን ንግግር መነሻ በማድረግ በተጨማሪ የቅድመ ትግል ስሙን በማስታወስና በማዳቀል ቅጽል ስም ወጣለት። ጄኔራል አትንኩት ደበሌ። ባጫ ብዙ ቅጽል ስሞች አሉት። ከነዚህ አንዷ ራስ ባጫ የተባለችው ናት። ይህን ስም ያወጣለት አለምሸት ደግፌ የተባለው ጄኔራል ነበር። በጄኔራሎች ስብሰባ ላይ ባጫ በዝምተኝነቱ ይታወቅ ነበር። አንድ ጊዜ ታዲያ ሳሞራ ስብሰባ ላይ ሐሳብ የማሰጡ ጄኔራሎች ብታስቡበት ይሻላል ሲል ያስጠነቅቃል። በነጋታው ባጫ እንዲህ የሚል ሐሳብ አቀረበ።
ማዕረጋችን በባዕዳን ቋንቋ በፈረንጆች ከሚጠራ እንደ ቀድሟችን በአገራችን ባህል ለምን አንጠራም? ተረኛው ተናጋሪ አለምሸት ነበረና እንዲህ ሲል ንግግሩን ጀመረ። ራስ ባጫ እየጠየቁን ይቆይልንና በዚያን ጊዜ ባጫ በሙስና የተከሰሰው ለአፍ ወለምታው እንዲቀጣ እንጂ ባጫን ለመጉዳት ታስቦ አልነበረም። ያን ቀን ምን እንደነካው ባይታወቅም ክንፈ በተገደለበት በዚያ ስብሰባ በእርግጥም ባጫ አንበሳ ሆኖ ነበር የዋለው። ለአብነት እንዲህ ሲል ጠይቆ ነበር። ለኔ የተሰጠኝ ጀነራልነት ማዕረግ የኦሮሞን ሕዝብ ትኩሳት ለማቀዛቀዝ ነው። እኔ በማዕረጌ አልተጠቀምኩበትም። ጉሊያድ የተባለ የህወሓት ኮሎኔል እጁን አውጥቶ እንዲህ ሲል አላገጠበት። ባጫ ጀነራልነትህን አልተጠቀምክበትም እንዴ? አንተስ እንዴት ነው የኦሮሞን ሕዝብ ትኩሳት ልታቀዘቅዝ የምትችለው? ለአንተ የጀነራልነት ማዕረግ መስጠት ስላለብን ነው እኮ እኔ በወቅቱ ዝቅ ብዬ የሻምበልነት ማዕረግ የተሰጠኝ። ከፍተኛ ሳቅ አዳራሹን አናጋው። ኮሎኔሉ ጀነራሉን ሲሞልጨው መኮንኖች ተሰብስበው በሳቅ አውቃኩም። በየትኛውም ዓለም ወታደራዊ መስሪያ ቤት ይህን መሰል ሁኔታ ተከስቶ እንደማያውቅ እርግጠኛ መሆን ይቻላል። አበበ ገረሱ የተባለ ኦሮሞ ኮሎኔል ከስብሰባው ተካፋዮች አንዱ ነበር። ጀነራል ባጫ መሳቂያና መቀለጃ መሆኑ ተሰምቶት እጁን አውጥቶ እንዲህ ሲል ተናግሯል። ጎልያድ አሁን እንኳ ኮሎኔል ሆነሃል። ሻምበል እያለም ግን ስልጣን ከጀነራል ባጫ ጀነራልነት እንደሚበልጥ እኮ ሰራዊቱ ሁሉ ያውቃል። ለምን ትመጻደቃለህ? በኢትዮ ኤርትራ ጦርነት ካልተካፈሉ ጀነራሎች መካከል ባጫ አንዱ ነው። በወቅቱ ባጫ የምስራቅ እዝ አዛዥ ነበር። እሱ የሚመራው ጦር ለጦርነት ወደ ሰሜን ሲንቀሳቀስ ባጫ ከሰራዊቱ ተለይቶ እዚያው ሐረር ቀረ። የድሬዳዋና የሐረር ተቋማት ጥበቃ ኃላፊ የሚል ኃላፊነት ቢሰጡትም ዋና ስራው የቁጩ ቀዳሚ እመቤታችንን የጫት ንግድ ስራ ማሳካት ነበር። በዚያን ሰሞን ታዲያ ሐሜት በዛበት። ሰዎች ሁሉ ይጠይቁታል። ጀነራል ምን ነው ወደ ግንባር አይሄዱም እንዴ? ክቡር ጀነራል ሰራዊቱ ግንባር ሄዱ የለም እንዴ? ባጫ እንዲህ ሲል ይመልሳል። እኔ ግንባር መሄድ ፍላጎት ነበረኝ። ችግሩ ግን ጻድቃን አይወደኝም። እኔን ለማዋረድ ነው እዚያ ያስቀረኝ። ባጫ በዚህ መንገድ መቆየት ስላልቻለ እንደተለመደው በአዜብ በኩል ወደ መለስ ስሞታ አቀረበ። መለስ ዜናዊም የሰዎችን ችግር ፈጥኖ የሚገነዘብ አርቆ አስተዋይ እንደመሆኑ 4950 በሚለው ቀመር መሰረት ባጫ ቡሬ ግንባር እንዲመደብ አደረገ። ጦርነቱ ሊጀመር አንድ ሳምንት ሲቀረውም ታደሰ ወረደ የተባለ አንድ የህወሓት ብርጋዲየር ጀነራል ወደ ቡሬ ግንባር መጣ። ሜጀር ጀነራል ባጫን ጨምሮ ሁሉንም የግንባሩን አዛዦች ሰበሰባቸውና እንዲህ ሲል መመሪያ ሰጠ። ከዛሬ ጀምሮ አዛዣችሁ እኔ ነኝ። ባጫ ወደ ሐረር መመለስ ትችላለህ። ጨርሰናል። ባጫ ቅሬታ አላደረበትም። ግዳጁን ስለተወጣ የበታቹ ያዘዘውን ተቀብሎ ወደ ሐረር ነጎደ። ጀለቢያውን ለብሶ ጫቱን በነጭ ጨርቅ ሸፍኖ ለተክዚና ከተዘጋጀ በኋላም የጦርነቱን ወሬ ለመስማት ቴሌቪዥኑን ከፈተ። ከጦርነቱ በኋላ በኢትዮ ኤርትራ ጦርነት የተካፈሉ የሰራዊት አባላትና አዛዦች የፎቶግራፍ ኤግዚቢሽን ሲቀርብ የባጫ ደበሌ አንድም ፎቶግራፍ አልነበረም። ባጫ አልፎ አልፎ በብስጭት ላፊ ቢናገርም ለህወሓት በጣም አስፈላጊ ሰው ነበር። ከመለስ ሚስት ጋር በጫት ንግድ በመተሳሰሩ ብቻ ሳይሆን ሌሎች ረቂቅና ለህወሓት አስፈላጊ ተግባራትንም ይፈጽማል። ከነዚህ ገድሎች አንዱ የሚከተለው ነው። በህወሓት ክፍፍል ሰሞን ጀነራል ባጫ መፈንቅለ መንግስት አስቤያለሁ ብሎ ውስጥ ውስጡን ኦሮሞ መኮንኖች ዘንድ ማስወራት ጀመረ። ባጫ ምንም እንኳ የተናቀ ሰው ቢሆንም ምናልባት ቁጭት አድሮበት ኢትዮጵያ ላይ አንድ ተአምር ሊፈጥር ይችል ይሆናል ብለው ተስፋ ያደረጉ ጥቂት ኦሮሞዎች ህይወታችንን እንሰጣለን፣ ምራን እንከተላለን እያሉ በቁርጠኝነት ደገፉት። ባጫ በመፈንቅለ መንግስቱ ሊተባበሩ የሚችሉ ቆራጥ ኦሮሞ መኮንኖችን መልምሉልኝ እያለ ስም ሲያስመዘግብ ሰነበተ። በመጨረሻ ግን ያልተጠበቀ ነገር ተከሰተ። ባጫ ሐረር ቤተ መንግስት ግምገማ ላይ ቀረበና መፈንቅለ መንግስት ለማድረግ አስቤ ነበር፣ አሁን ግን ተጸጽቻለሁ፣ ግን ለሂስ አውርጃለሁ፣ እኔን ስትከተሉ የነበራችሁ ራሳችሁን አጋልጡ ብሎ አወጀ። ባጫን የተከተሉት አብዛኞቹ ስብሰባው ላይ ነበሩ። እንኳን ራሳቸውን ሊያጋልጡ በተቀመጡበት ደንዝዘው ነበር። በመሆኑም ባጫ ተባባሪዎች የሚላቸውን ስም እየጠቆመ አስያዛቸው። የተጠቀሙት እዚያው በቁጥጥር ስር ዋሉ፣ ታሰሩ፣ ተደበደቡ፣ ተባረሩ። ባጫ ግን ግለ ሂስ በማውረድ ያስመሰግናል፣ ዳግም መፈንቅለ መንግስት እንዳታስብ በሚል የቃል ማስጠንቀቂያ ተሰጠው። ባጫ መፈንቅለ መንግስት ለመሞከር ሲያስወራ የነበረው ልባቸው የሸፈተ የኦነግ ደጋፊዎችን ለመለየት እንዲያመች በነሳሞራ ታዞ ሊሆን እንደሚችል የሚያጠራጥር አልነበረም። የቻይናው ማኦ ዜዱንግ ያን የመሰለ ዘዴ ይጠቀም ነበር። አንድ አባባልም ነበረችው፣ እባቡ ከጉድጓዱ እንዲወጣ አለማምደው።
ከዚያም አናቱን ቀጥቅጠው። የምንወዳችሁ ታዳሚዎቻችን ከላይ የቀረበውን ጽሑፍ ሙሉ በሙሉ የወሰድነው ደራሲ ተስፋዬ ገብረአብ የደራሲው ማስታወሻ በሚል ርዕስ በአሜሪካ በሚገኘው ነጻነት አሳታሚ አማካኝነት በ2002 ዓ.ም ለህትመት ካበቃው መጽሐፍ ከገጽ 326 እስከ 333 ደስተኛው ጄኔራል በሚል ምዕራፍ ካሰፈረው ላይ ነው። ከምስጋና ጋር በአስተውሎትና በአዝናኝ መንፈስ የተሞላውን የደራሲውን የተስፋዬን ነፍስ ፈጣሪ የበዛ ሰላሙ እንዲሰጥለት እንመኛለን። ከነገራችን ጋር ደራሲው በዚህ ትረካ ውስጥ የጀነራል ባጫን ታሪክ አላበቃም። እንዳይረዝምብን ብቻ ለናንተ ይሄን ቀንብበን ልንሰናበት ነው። ይህን ዝግጅት ዛሬ ለማቅረብ የተገደድነው ባጫ ደበሌ ከዚህ ሰሞን በሰጡት ቃለ መጠይቅ ላይ እንዲህ ያለው የተስፋዬ ገብረአብ ስም ማጥፋት ነው እንጂ እኔ በኤርትራ ጦር ፈጽሞ አልተማረኩም፣ ከዚያ በተጨማሪ ደግሞ ምንም አይነት የዳንስ ነገርም ሊታየብኝ የሚገባ አይነት ሰው አይደለሁም፣ ወይ ደግሞ ደስተኛው ጄኔራል ዳንሰኛው ጄኔራል የሚለው ነገር ስም ማጥፋት ነው የሚል ራሳቸውን የመከላከል ነገር ቃለ መጠይቅ ስለሰጡ እሱም መነሻ አድርገን ነው በሌላ ዝግጅት ክፍል 2ቱንና በሌሎች ጸሐፊዎችም የተጻፉ ሌሎች ነገሮችን ይዘንላችሁ እንመጣለን። በተለይ ያየሰው ሽመልስ በአንድ መጽሐፉ ላይ ባጫን እንዲሁ ለብቻ ይተርካቸዋል። እሱንም ልናቀርብላችሁ ዝግጁ ነን። ፈቃደኝነታችሁን ለመግለጽ በአስተያየት መስጫው ላይ በሌላ ክፍል ተመለሱ ካላችሁን እንመጣለን። ሰናይ ጊዜ